የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የህግ ነገር ፕሮግራማችንን እነሆ ጀምረናል። ከኢትዮጵያ ሬዲዮ በዛሬው ዝግጅታችን የግል ቤቶችን ወይም ደግሞ የተከለከሉ ቦታዎችን መድፈር የሚያስከትለው የህግ ተጠያቂነት ምንድነው በሚለው ላይ ነው የምንነጋገረው። አንድ ሰው ባለቤቶቹ ቤት ውስጥ በሌሉ ሰዓት የታጠረን ግቢ መዝጊያውን በመክፈት ግቢ ውስጥ ገብቶ ቢገኝ የግል ቤትን በመድፈር ወንጀል ሊጠየቅ ይችላል ወይ የሚለውን ነገር እናነሳለን። የጸጥታ አካላት እንደ ፖሊስ ፈቃድ ሳይኖረው የአንድ ሰው መኖሪያ ቤት መግባት ይችላል ወይ ወይስ የሚፈቀድበት አግባብስ አለ ወይ የሚለውንም እንዲሁ በውይይታችን ዳርሳለን። አከራይና ተከራይን በተመለከተ አከራይ በማንኛውም ጊዜ መጥቶ የአከራዩን ቤት መግባት ይችላል ወይ፣ ለምሳሌ ቤቱን ማየት ፈልጌ ነው የሚል ምክንያት ቢሰጥ ተቀባይነት አለው ወይ የሚለውን ነገር በውይይታችን እንዳስሳለን። የግል ቤቶችን ወይም ደግሞ የተከለከሉ ቦታዎችን መድፈር የሚያስከትለው የወንጀል ተጠያቂነት ምንድነው? የፍትሐብሔርስ ተጠያቂነት አለው ወይ በሚለው በእነዚህና ተያያዥ ጉዳዮች ላይ እያወራን እንቆያለን። በዚሁ ላይ ማብራሪያ የሚሰጡን እንግዳይም እዚህ ስቱዲዮአችን ተገኝተዋል። እንግዳይን አስተዋውቃለሁ። አቶ ተክለ ልብሰወርቅ ይባላሉ። አቶ ተክለ በፍትህ ሚኒስቴር ረዳት ጠቅላይ አቃቢ ህግ ናቸው። ስቱዲዮአችን ስለመጡልን በጣም እናመሰግናለን። እኔም አመሰግናለሁ። አይናለም ጌታቸው ቴክኒኩን ተቆጣጣሪዋለች። ለስራ ደም ፕሮግራሙን ታስፈጽማለች። አዴ ተገኔ ውይይቱን እመራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋብዘናል። አድማጮቻችን ቀደም ሲል እንዳልኩት የዛሬው ውይይታችን የግል ቤቶችን ወይም የተከለከሉ ቦታዎችን መድፈር የሚያስከትለው የህግ ተጠያቂነት ምንድነው በሚለው ላይ ነው የምንነጋገረው። ይህን በተመለከተ አንድ አጠር ያለ ኬዝ አዘጋጅተናል። አድማጮች የሚሳተፉበት ማለት ነው ሊሆን ይችላል። አሁን ከያዝነው ርዕሰ ጉዳይ ጋር ማለት ነው በግል ቤቶችን መድፈር ሊቆጠር ይችላል ወይስ አይቆጠርም በሚለው ላይ ሀሳብ ይሰጡበትና ከዛ ወደ ውይይታችን እንገባለን። ጉዳዩን አሁን አቀርበዋለሁ። አጠር ያለ ነው። አድማጮች ተከታትላችሁ ኋላ ላይ ከጨረስኩ በኋላ ሀሳባችሁን እንቀበላለን። ጉዳዩ ምንድነው? አቶ ከበደ አሁን እየኖሩበት ያለውን ቤት ከወይዘሮ አለሚቱ ከዓመት በፊት ነው የተከራዩት። በዚህ ጊዜ ተከራይ የሚጠበቅበትን የኪራይ ገንዘብ በወቅቱ ይከፍላል። ሁለቱም አከራይና ተከራይ ጥሩ ግንኙነት አላቸው። አንድ ቀን አከራይ ወይዘሮ አለሚቱ ባከራዩት ቤታቸው አካባቢ የሆነ ጉዳይ ገጥሟቸው ሲያልፉ በዛውም ለምን ቤቴን ጎራ ብዬ አላየውም፣ ካከራዩት ጊዜ ጀምሮ አይቼው አላውቅም፣ የቤቱ ሁኔታ እንዴት ይሆን ብለው ወደ አከራዩት ቤት ይሄዳሉ። የአከራይ ቤት ደርሰው በሩን ሲያንኳኩ በሩን የከፈተው ሰው አቶ ከበደ ቤት እንደሌሉ ይነግራቸዋል። እሳቸውም አይ እኔ እንኳን ቤቱን ለማየት ነው የመጣሁት አከራይ ነኝ ይላሉ። በሩን የከፈተው ሰውም አከራይ እንደሆኑ አውቃለሁ፣ ነገር ግን አሁን የቤቱ ባለቤቶች የሉም፣ ቀጠሮ ይዘው እነሱ ሲኖሩ ቢመጡ ይሻላል የሚል መልስ ይሰጣቸዋል። አከራይ ወይዘሮ አለሚቱም እነሱም ባይኖሩም ቤቴ ስለሆነ በማንኛውም ጊዜ መግባት እችላለሁ አስገባኝ ይላሉ። በር የከፈተው ሰውም አይ አይሆንም ሌላ ጊዜ ተናግረው ይምጡ ይልና በሩን ሊዘጋ ሲል ወይዘሮ አለሚቱ በገዛ ቤቴ ደግሞ ምን አገባ ብለው ገፍተውት ወደ ውስጥ ይገባሉ። በዚህ ጊዜ በሩን የከፈተው ሰው ይህ የሰው ቤት እንደመድፈር ይቆጠራል ብሎ ጎትቶ ያስወጣቸዋል። በዚህ መሃል ወይዘሮ አለሚቱ እጃቸው ላይ ጉዳት ይደርሳል። እናም ጉዳዩን ወደ ህግ ወሰዱት። አሁን ጥያቄው ምንድነው? ይህ ድርጊት የሰውን ቤት መድፈር ተብሎ ሊቆጠር ይችላል ወይ የሚል ነው። ሌላኛው ወይዘሮ አለሚቱ እጃቸው ላይ ጉዳት በመድረሱ በሩን የከፈተው ሰው በህግ ሊጠየቅ ይችላል ወይ የሚል ነው። እንግዲህ በዚህ ጉዳይ ላይ ህጉ ምን ይላል የሚለው ደግሞ አቶ ተክለ መጨረሻ ላይ ማብራሪያ ወይም ደግሞ ምላሽ ከህግ አንጻር ያለውን ነገር የሚነግሩን ይሆናል። ይህ ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ ውይይታችን እንገባለን። ጥሩ ቆይታ።
ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ሕግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ሕግና ፍትህ አገልግሎትና የጠቅላይ አቃቤ ሕግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። ቀደም ሲል የቀረበው ጉዳይ ላይ አንዴ ቢደገም ጥሩ ነው የሚል ሐሳብ ስለተነሳ እዚህ ጉዳዩን እንድገመውና ከዛ በቀጥታ ወደ ቤታችን እንገባለን። ጉዳዩ ምንድነው? አቶ ከበደ አሁን እየኖሩበት ያለውን ቤት ከወይዘሮ አለሚቱ ከዓመት በፊት ነው የተከራዩት። በዚህ ጊዜ ተከራይ የሚጠበቅበትን የኪራይ ገንዘብ በወቅቱ ይከፍላል። ሁለቱም አከራይና ተከራይ ጥሩ ግንኙነት አላቸው። አንድ ቀን አከራይ ወይዘሮ አለሚቱ ባከራዩት ቤታቸው አካባቢ የሆነ ጉዳይ ገጥሟቸው ሲያልፉ በዛውም ለምን ቤቴን ጎራ ብዬ አላየውም፣ ካከራዩት ጊዜ ጀምሮ አይቼው አላውቅም፣ የቤቱ ሁኔታ እንዴት ይሆን ብለው ወደ አከራዩት ቤት ይሄዳሉ። የአከራይ ቤት ደርሰው ቤቱን ሲያንኳኩ በሩን የከፈተው ሰው አቶ ከበደ ቤት እንደሌሉ ይነግራቸዋል። እሳቸውም አይ እኔ እንኳ ቤቴን ለማየት ነው የመጣሁት፣ አከራይ ነኝ ይላሉ። በሩን የከፈተው ሰውም አከራይ እንደሆኑ አውቃለሁ፣ ነገር ግን አሁን የቤቱ ባለቤቶች የሉም፣ ቀጠሮ ይዞ እነሱ ሲኖሩ ቢመጡ ይሻላል የሚል መልስ ይሰጣል። አከራይ ወይዘሮ አለሚቱም እነሱ ባይኖሩም ቤቴ ስለሆነ በማንኛውም ጊዜ መግባት እችላለሁ፣ አስገባኝ ይላሉ። በር የከፈተው ሰውም አይ አይሆንም፣ ሌላ ጊዜ ተናግረው ይምጡ ይልና በሩን ሊዘጋ ሲል ወይዘሮ አለሚቱ በገዛ ቤቴ ደግሞ ምን አገባ ብለው ገፍተውት ወደ ውስጥ ይገባሉ። በዚህ ጊዜ በሩን የከፈተው ሰው ይህ የሰውን ቤት እንደ መድፈር ይቆጠራል ብሎ ጎትቶ ያስወጣቸዋል። በዚህ መሃል ወይዘሮ አለሚቱ እጃቸው ላይ ጉዳት ይደርሳል። እናም ጉዳዩን ወደ ህግ ወሰዱት። ይህ ድርጊት የሰውን ቤት መድፈር ተብሎ ሊቆጠር ይችላል ወይ የሚል ነው አንደኛው ጥያቄ። ሁለተኛው ወይዘሮ አለሚቱ እጃቸው ላይ ጉዳት በመድረሱ በሩን የከፈተው ሰው በህግ ሊጠየቅ ይችላል ወይ የሚል ነው። በቅድሚያ የአድማጮችን ሐሳብ እንሰማና ከዛ ወደ ስቱዲዮ ውይይታችን እንገባለን። አድማጭ መስመር ላይ ያለን። ሄሎ፣ ጥያቄ ለመመለስ ነው። እሺ፣ እንተዋወቅ በቅድሚያ። አህመድ ከያዩ። እሺ፣ ቤቱን ተከራይተዋል፣ ሰውየው አከራይተዋል፣ ሴትየው አከራይተዋል። ሰውየው ደግሞ በወቅቱ የለም። ቤትን ለማየት ብሎ መጡ። እሱ አካባቢውን ማየት ምንም ችግር የለም፣ የራሳቸው መብት ስለሆነ። ነገር ግን ቤቱን ከፍተው ውስጥ መግባታቸው ትክክል አይደለም፣ ባለቤቱ ስለሌለ። እሱም ባለቤቱ ፈቅዶላቸው ነው መግባት ያለባቸው። ሰውየው ደግሞ ውጡ ብሎ ጎትቶ እጃቸው ላይ ባደረሰው ጉዳይ ደግሞ እሱ ደግሞ ህግ ነው ሊጠይቀው የሚችለው። ይሄን ነው የሚመልሰው። ታንኪዩ። ስለዚህ እሱ ሊጠየቅ ይችላል? አይጠየቅም። ባለቤቱ ነው መጠየቅ ያለበት። እሺ፣ ባለቤቱ ማለት የለም በወቅቱ ለራሱ ጉዳይ ወጥቷል አይደለም? አሁን ከውጭ የመጣቸው ባለቤቱ ነች፣ ሴትዮዋ ነች። ቤቴን ያለው አለች። ቤት ማየት መብቷ ነው። ነገር ግን ግለሰቡ በቤት ውስጥ ያለው የለም፣ ውጭ ወጥቷል በራሱ ጉዳይ። ምክንያቱም ቤት ውስጥ ያሉ ብዙ ነገሮች ስለሚኖሩ በኋላ ሰበብ ይሆናል የሆነ ነገር ቢፈጠር። ስለዛ መጠየቅ ያለበት ግለሰቡ ባለቤቱ ስለሆነ ባለቤቱ በወቅቱ የለም። ሴትዮዋ በራሳቸው ጊዜ ቤት ከፍተው መግባት ይሄ በራሱ የወንጀል እንትን የሚያስከትል ይመስለኛል። እሺ፣ እናመሰግናለን አድማጫችን ስለ ሐሳቡ። እሺ፣ ህጉ ምን ይላል? የህግ ባለሙያው መጨረሻ ላይ ማብራሪያ ይሰጡበታል። ሌላ አድማጭ አለን። ሄሎ፣ ጤና ይስጥልን። አብሮ ይስጥልን። እንታወቅና ወደ ሐሳቡ ንግባ። ዮሐንስ ሙሳ ከወለጋ። እሺ ዮሐንስ፣ እኔ እንኳን ጥያቄ ነው ያለኝ ለባለሙያው። እሺ፣ አንድ ቤት የግል ቤት ነው ለማለት ምን አይነት መስፈርት ማሟላት አለበት የሚለው ነው። ሌላው እንግዲህ ምንድነው
የግል ቤት ቁጥጥሩስ እንዴት ይታያል የሚለውን ለመጠየቅ ፈልጌ ነው። ግልጽ ነው ጥያቄው። እሺ እናመሰግናለን በጣም ዮሐንስ ማብራሪያ ይሰጥበታል ኋላ ላይ። እሺ ሌላ አድማጭ አለን። ሄሎ አቤት አሎ። እሺ እንታወቅና ወደ ሀሳቡ እንግባ። ሀሳቡን ለተሰሪ ሰው ተከራይቷል። ተከራይ ነው በርግጥ ሴትዮዋ በመጀመሪያ ሀሳቡን መቀበል ነበረበት። ማክበር የሱን ጥያቄ መልስ መስጠትና ማክበር ነበረባት። አከራይነቷ ማክበር ሀሳቡን መቀበልና ማክበር ነበረባት። አክብራ መሄድ ነበረባት። እሱ ሙሪያት ከማድረሱ ከመቀየቅ ወደ ኋላ አይልም። ሙሪያት ላደረሰበት ነው። ሴትዮዋም ደግሞ ወንጀለኛ ናት። የሰው ቤት ዘላ ከፍታ በመግባቷ። ስለዚህ ሁለቱም ይጠየቃሉ ነው እርሶ የሚሉት? ሁለቱም ይጠየቃሉ። እሷም የሰው ቤት ዘላ ካለስ ፍቃድ ዘላ በመግባቷ በጠየቃት መልስ ሳትመለስ ወይም ለህግ አካል አሳውቃ ነበር መግባት የሚገባት። ቤቴ ነው ቤቱ ነው እኮ ተከራይቷል። ገንዘብ እየከፈለበት እየኖረ እስከሆነ ድረስ ቤቱ ነው። እሺ ባለሙያው እዚህ የሚገኙት ባለሙያው ከየት አካባቢ ነውና ስሞትን እያሉ ነው? እኔ ከአፋር ክልል ነው የደወልኩት። እሺ እናመሰግናለን በጣም። እሺ ሌላ አድማጭ አለን። ሄሎ ጤና ይስጥልኝ። እንዴት አደርሽ አደይ? አለን ይመስገን ሁሉ ሰላም። ማርታ ከአዲስ አበባ። እሺ ማርታ እንግዲህ ጥያቄውን አድምጫለሁኝ። አንድ ተከራይ የራሱ የሆነ ህግ አለው። አከራይ ቤቱን ካከራየበት ጊዜ ጀምሮ ወራዊ ክፍያውን በአግባቡ እየከፈለ ህግ የሚያስቀምጠውን የቤቱን ጥበቃ እያደረገ ከኖረበት ጊዜ ጀምሮ ቤቱ ውል ከተዋዋለበት ቀን ጀምሮ የራሱ ነው። ስለዚህ ይህ እንደተጠበቀ ሆኖ እያለ ወይዘሮ አልማዝ ግን ያው ቤቴ ነው በሚል ባለማወቅ ህግን ባለማወቅ መቼም ከተጠያቂነት አያድንም። ዘው ብሎ በሰው ቤት ውስጥ መግባት ወንጀል ነው ራሱ ባለቤት በሌለበት። ምክንያቱም በዛ ቤት ውስጥ እንኳን ባለቤት በሌለበት ገብተው አንድ ነገር ጠፋ እንዲህ ከተባለ እንኳን የገባ ሰው ማን ነው ተብሎ ተጠያቂ ይሆናሉ አይደለ? ስለዚህ እኚህ ሴትዮ አንደኛ ህግን ተላልፈዋል፣ ሁለተኛ ደግሞ የሰው መብት ጥሰዋል፣ ሶስተኛ ደግሞ በራሳቸው ላይ ጉዳት እንዲደርስ አድርገዋል። ምክንያቱም አልወጣም ቤቴ ነው በማለት በእንትነት ያው ሰውየው ጎትቶ እንዲያወጣቸው ሆኗል። ጎትቶ ሲያወጣ ደግሞ በእጃቸው ላይ አደጋ ተገጥሟል። ግን እኔ ህግ ያንን የሚያይ መስሎኛል። ሰውየው ሆን ብሎ ለማጥቃት ሆን ብሎ አደጋ ለማድረስ እንዳላደረሰው ይታወቃል። ግን ጠባቂ ነውና የቤቱን መብት ለማስከበር ያደረገው ስለሆነ እኔ ተጠያቂ ይሆናል ብዬ እኔ አላምንም። ይሄ የግል አስተያየቴ ነው። ስለዚህ አደይ እሳቸው ትክክለኛ አይደሉም። ምክንያቱም ቤቱን ካከራዩበት ጊዜ ጀምሮ የራሳቸው አይደለም። ካርታው የራሳቸው ቢሆንም ለህግ ባለመብት ተላልፎ ተሰጥቷል። ስለዚህ እሳቸው ጥፋተኛ ናቸው። እንግዲህ መልሱን ይሄን ከመለስኩ በኋላ እንግዲህ በአከራይ ተከራይ አዋጅ እንግዲህ ቤትን ሊያስነጥቅ የሚችል ነጥቦች አሉ አይደል እንዴ? ከተከራየበት ውጪ ሌሎችም ግን መብትን ሊያስነጥቅ የሚችል ነገሮችን ደግሞ እንደው የህግ ባለሙያው እንደው ቢተነትኑልን እንላለሁኝ። ክብረት ይስጥልኝ። አመሰግናለሁ። ግልጽ ነው። እሺ እናመሰግናለን ማርታ በጣም። እሺ ሌላ አድማጭ አለን። ሰላም ለማታወቅ እንደምን አረፈዳችሁ? አለን ይመስገን። እንታወቅና ወደ ሀሳቡ እንግባ። ዳዊት ከዚህ ከአዲስ አበባ። እሺ ዳዊት እሺ በቅድሚያ ለእናንተ ለምንድነው ለእንግዲህ ለቦንስ ካላ ማቅረብ ፈልጋለሁ። እንዲሁ በተሰራው የዶክመንታሪ ላይ አንዳንድ ሀሳቦች ለመናገር ነው። ሲጀመር ሴትዮዋ አከራይና ተከራይ የጋራ መገባቢያ የሆነ ውል አላቸው። ከሁሉ ውጪ ማድረግ የማይቻሉበት እድል በጣም ሰፊ እንደሆነም ይታወቃል። ነገር ግን የጋራ ነገር እስከሆነ ድረስ የዚሁ ባለቤቱ እስካለ ማለት የቤቱ ባለቤት ቢሆንም ነገር ግን የንብረቱ ባለቤት ደግሞ የለም። ይሄ በሌለበት ላይ ግን ሴትዮዋ ቤቴ ነው ብለው የመግባት በፕሮባቢሊቲያቸው በጣም አናሳ ነው። ለዚህ ማሳያ የሚባለው አንድ ሁለት ግለሰቦች የጋራ አካውንት ይከፍቱና በተናጠል አካውንታቸው ማንቀሳቀስ አይችሉም። ሁለቱም ባሉበት ነው መንቀሳቀስ የሚችሉት። ስለዚህ እኚህም ግለሰብ ባለቤቱ ሲኖር ነው ማለት የእቃው ባለቤት ቤት ውስጣቸው ቢሆንም የእቃው ባለቤት እስከሌለ ድረስ ቤት ውስጥ ገብተው የመጎብኘትም አንዳንድ ነገር የማድረግ ህጋዊ መብት ያላቸው አይመስለኝም የሚለው የራሴ ድምዳሜ ነው። በሁለተኛ ደረጃ ግን እንደ ጥያቄ ማነሳው በተነሳው ርዕሰ ጉዳይ ላይ አንድ የአስፈጻሚ ማለት ፖሊስ የግለሰብን ቤት ባለቤቱ ባሌለበት ላይ የፍርድ ቤት ትዕዛዝ አምጥቶ የመበርበርና የመፈተሽ መብቱ እስከምን ያህል ነው? አንደኛ
ባለቤቱ የለም ቤቱ ባለቤቱ በሌለበት ላይ ፖሊስ መብቶ የመበርበር ስልጣኑ እስከምን ያህል ድረስ ነው የሚለው ግልጽ ቢደረግላለሁ። አመሰግናለሁ። እሺ በጣም ጥሩ እናመሰግናለን በጣም እሺ እሺ ሌላ አድማጭ አለን። ሄሎ አቤት። ሄሎ ጤና ይስጥልን። አብሮ ይስጥልን። እሺ እንታውቅና ወደ ሐሳቡ እንግባ። ኦርካይቶ ኩቶ። እሺ ኦርካይቶ ኩቶ ከኮንሶ ዞን። እሺ እሺ አስተያየቴ አሁን የተነሳው ሴትዋ ቤት ስትገባ ሰው እስካለ ድረስ ለመውጣት ፈቃደኛ ካልሆነ ባለ አትራዩ ነው የሚጠየቀው። ካልሆነ ወደ ህግ ሄዳ ቤቴ እኔ ነው አሁን ሌላ ሰው ከብቶ እኔን ይገለግላል በማለት ነው እንጂ በውጣ ለመውጣት ፈቃደኛ አልሆነም። እሷ በጉልበት ሄዳለች። ሁሉም ነገር ህግ እስካለ ድረስ በህግ መስማር መሄድ፣ በአከራይ መጠየቅ ካልሆነ ወደ ህግ መሄድና ሁኔታው መነገርና መፍትሄ መፈለግ ነው እንጂ በጉልበት ቤት የኔ ነው ብቻ ከብታ አንደኛ ሰውየውን እንደፍረት፣ ሁለተኛ አካል ላይ ጉዳት ማድረስ። ስለዚህ እንደዚህ አይነት በጉልበት መሄድ ነው የሚባለው። ሴትዋ ተጠያቂ ነች። እሺ እሺ እሱ ሊጠየቅ ይችላል። ጉዳት እሳቸው ላይ ጉዳት በማድረሱ እጃቸው ላይ ጉዳት የደረሰ እሷ መጀመሪያ ወደ ህግ ብትሄድ አይደርስም ነበር። እሺ ወይም በአከራይ ባለቤት ብትሄድ ጉዳት አይደርስም ነበር። አሁን ስርዓት ስለጎደለ ነው መስማር ጥይሳ ነው ሄደችው። ስለዚህ ሴትዋ ተጠያቂ ነች። ደፍራ ነው ገባቸው። እሺ አድማጫችን በጣም ነው የምናመሰግነው ስለ ሀሳቡ። ሌላም አመሰግናለሁ። እሺ ሌላ አድማጭ አለን። ሄሎ ጤና ይስጥልን። አደይ እንደምን አረፈዳችሁ? ጤና ይስጥልን። ፈጣሪ ይመስገን ክብሩ ይስፋ። መምህር እንዳልጌትነት እባላለሁ ከሰሜን ጎንደር አዳርቃይ። በቅድሚያ ለሁሉ ሰናይ ተግባራችሁ አንቺንም እንግዳዬንም አመሰግናለሁ። የቀረበውን ታሪክ በጥሞና ለማዳመጥ ሞክሬያለሁ። በተከራይና በአከራይ መካከል በተለይ በህግ አግባብ ላይ ያለውን ክፍተት ፍንትው አድርጎ የሚያሳይ ነው። እኔ አቶ ከበደ ቤቱን ከተከራዩ በኋላ የመኖሪያ ሙሉ ባለመብትና ተጠቃሚ በመሆኑ አከራይ ወይዘሮ አለሚቱ ምንም እንኳን የቤቱ ባለቤት ቢሆኑም ያለ ተከራዮች ፍቃድ ወይም ቅድመ ስምምነት በፈለገው ሰዓት ላይ መግባት አይቻልም። ይሄ በህግ የተደነገገ ነው። ለደረሰው ነገር ማን ነው ተጠያቂ ይሆናል የሚለው እኔ አከራዩ ያለ ተከራዮች ፍቃድ በሌለበት ጥሶ ስለገባ ያከራዩ ተጠያቂነት የጎላ መስሎ ነው የሚታየኝ። በተለይ የወንጀል ተጠያቂነቱ ተከራይ በሌለበት ባለቤቶቹ የሉም አትግባ እየተባለ አከራዩ በኃይል ወይም ያለ ፍቃድ ከገባ የመኖሪያ ቤት ደንበር የመድፈር ወንጀልም ፈጽሟል። ይሄ 2004 ላይ እንግዲህ ያግዙኝ ይሆናል የወጣም ህግ አለ። ከዛ ውጭ ደግሞ በፍትሐብሔር በካሳም የመጠየቅም ነገር አለ። አከራዩ በገባበት ወቅት በቤት ውስጥ ለጠፋው ንብረት፣ ለተሰበረ ዕቃ ወይም ለደረሰ የሞራል ጉዳት ሙሉ ተጠያቂ ይሆናል። ካሳ የመክፈልም ግዴታ አለበት። ነገር ግን በቤት ውስጥ የነበሩ ሰዎች በወሰዱት እርምጃ የእርምጃው ተመጣጣኝነት በደንብ ይታያል ብዬ አስባለሁኝና ህጋዊ ድርጊቱ ቤት ውስጥ የነበሩ ሰዎች አከራዩ ባለቤቱ የለም ብሎ እንዳይገቡ መከልከላቸው ሙሉ በሙሉ ህጋዊ ትክክለኛ እርምጃ ነው ብዬ በግሌ ወስዳለሁኝ። ተጠያቂነት የሚመጣው ግን አከራዩ እንዳይገባ ሲከለክሉት የወሰዱት እርምጃ ነው። ከመከልከል አልፎ አካላዊ ጥቃት ወይም ድብደባ ወይም ከባድ የቃላት ስድብና ማስፈራራት ካስከተለ ድብደባ ወይም ጥቃቱ የፈጸሙ ሰዎች በተናጠል ወይም በወንጀል በአካላዊ ጉዳት ማድረስ ተጠያቂ ይሆናሉ የሚለውን ሐሳብ ለመስጠት ነው። ክብረት ይስጥልኝ። እናመሰግናለን። በጣም ጥሩ ማብራሪያ ነው። ህጉ ምን ይላል በሚለው ላይ የህግ ባለሙያው መጨረሻ ላይ ምላሽ ይሰጥበታል። እናመሰግናለን በጣም። ሌላ አድማጭ አለን። ሁለት አድማጭ ብቻ እንቀበልና ከዛ ወደ ውይይታችን እንግባ። ሄሎ ጤና ይስጥልን። እንታውቅና ወደ ሐሳቡ እንግባ። ማሞ ገልፈቶ ነኝ ከለተ ወንዶ። እሺ ማሞ ሐሳቤ ለተከራይ መብት አለው። ሴትዮዋ
አከራይታለች። እሱ በሌለበት ቀጥታ ገብታ ከዘበኛው ጋር መጣላት ይሄ በህግ የሚያስጠይቃት ነው እንጂ ዘበኛው አይጠየቅም። እሱ ጉዳት በማድረሱ እጃቸው ላይ አይጠየቅም። ምክንያቱም እሷ ባትሄድ ኖሮ ዘበኛው እሷን ፈልጎ ጉዳት አላደረሰም። እሷ ሄዳ ነው እንግዲህ አትግቢ ሰውየው የለም እያለ በግድ ገብታ ወንጀል ራሷ ነው የፈጸመችው። ስለዚህ እሷ አትጠየቅም። እሷ ትጠየቃለች፣ ዘበኛው አይጠየቅም። ምክንያቱም ዘበኛው ለማንኛውም በግቢ ውስጥ ማንም እንትን እንዳይገባ ነው የተቀጠረው። እሺ ማሞ በጣም እናመሰግናለን። አመሰግናለሁ። ሌላ አንድ አድማጭ ብቻ ተቀብለን ከዛ ወደ ውይይታችን እንግባ። በርካታ አድማጮች ሀሳባቸውን እንግዲህ እየሰጡ ይገኛሉ። ጊዜ ካገኘን ሌሎችን ኋላ ላይ እናስተናግዳለን። ሄሎ ጤና ይስጥልን። አብሮ ይስጥልኝ። ሰላም ናችሁ? መልኬ ጸጌ ከሰሜን ሸዋ ዞን ደብረ ብርሃን አካባቢ ነው የምደውለው። እሺ ቀጥታ እኔ ጥያቄ መጠየቅ የምፈልገው ከአከራይና ተከራይ ጋር በተያያዘ ነው። ከዚህ ከያዝነው ርዕሰ ጉዳይ ጋር ነው፣ የግል ቤቶችን መድፈር ጋር በተያያዘ። አዎ አንድ ሰው ተከራይቶ ይገባል እና ተከራይቶ ከገባ በኋላ ተመልሶ ይወጣል። ከዛ ቀደም በነበረበት ሰዓት እዛ ግቢ ውስጥ ሰዎችን የተዋወቃቸው ምናምን ድጋሚ ለመጠየቅ በሚገባበት ሰዓት የተከለከለ ጊዜ ማለትም ከዛ ቤት ሙሉ ለሙሉ ወጣል። ግን ሊገባ ሲል እንደዚህ ሲከለከል እንዴ እዚህ ቤት እኮ የኖርኩ ሰው ነኝ ከጥንት ጀምሮ ብዙ ጊዜ ረጅም ሰዓት የኖርኩ ነኝ ብሎ ዘሎ ቢገባ ቤተሰብ ነኝ ብሎ ዘሎ ቢገባ ያስጠይቃል ወይስ አያስጠይቅም የሚለውን ጥያቄ ለመጠየቅ ነው። እና ደግሞ ረጅም ጊዜ ተከራይቶ ኖሮ አከራዩ ውጣልኝ በቃ ካሁን ወዳ ማከራየት አልፈልግም ብሎ ቢወጣ እስከ ምን ጊዜ ነው? ጊዜውን እስካለፈ አልወጣም ማለት ይችላል የሚለው ጥያቄ ለመጠየቅ ነው። አመሰግናለሁ። እናመሰግናለን በጣም እንግዲህ የበርካታ አድማጮችን ሀሳብ ተቀበለናል። እሳቸው መጠየቅ አለባቸው፣ በወንጀልም ሊጠየቁ ይችላሉ የሚል ሀሳብም አለ። እንዲሁም ደግሞ በሩን የከፈተው ሰውም አይጠየቅም ያሉም አሉ። ተመጣጣኝነቱ ታይቶ መጠየቅ አለበት የሚሉም አሉ። ለማንኛውም ህጉ ምን ይላል የሚለው ላይ ኋላ ላይ እንመጣበታለን። አቶ ተክለ የመጀመሪያ ጥያቄ ላድርጎና የግል ህይወት መከበርና መጠበቅ መብት ከህገ መንግስቱ አንጻር እስኪ ትንሽ ነገር እንበልና ከዛ ወደ ሌሎቹ እንለፍ፣ ወደ ዋናዎቹ። እንግዲህ የግል ህይወት መከበርና መጠበቅ ከህገ መንግስቱ አንጻር የሚለውን በተመለከተ ከማየታችን በፊት የግል ህይወት መከበርና መጠበቅ ህጋዊ መሰረቶች አሉት። በተለይም በሁለት ዋና ደረጃዎች በአገር ውስጥ ህጎችና በዓለም አቀፍ ህጎች መነሻ የሆኑ ስላሉ እነሱን ከፍለን ማየት እንችላለን። በተለይም ደግሞ የሰብአዊ መብት ሰነዶች ዋነኞቹ ናቸው። እንግዲህ አገራችን ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶች እንዲሁም የፌዴራል ህገ መንግስት ጥበቃ ከሚደረግላቸው ሁነኛ መብቶች መካከል የግል ህይወት መከበርና መጠበቅ አንዱ ነው። የፌዴራል ህገ መንግስትም በአንቀጽ 26 ስር የግል ህይወት የመከበርና የመጠበቅ መብት በሚል ርዕስ ለዜጎች የግል ነጻነት ከፍተኛ ጥበቃ ሰጥቷል። በተለይም ደግሞ በንዑስ 1 ላይ ማንኛውም ሰው የግል ህይወቱ ግላዊነቱ የመከበር መብት አለው። ይህም መብት የመኖሪያ ቤቱን ሰውነቱንና ንብረቱን ከመመርመር እንዲሁም በግል ይዞታ ላይ ያለ ንብረት ከመያዝ የመጠበቅ መብትን ያካትታል በሚል ተደንግጎ እናገኘዋለን። ይህን በተመለከተ እንግዲህ ሲተረጎም በተለይም ደግሞ በፌዴራል ህገ መንግስት አንቀጽ 13 ንዑስ ቁጥር 2 ላይ በህገ መንግስቱ ምዕራፍ 3 እንግዲህ 1/3ኛው የህገ መንግስታችን ሰብአዊ መብቶችን የተመለከተ ነው። ስለዚህ በዚህ የተደነገጉት የተዘረዘሩት መብቶች እንግዲህ አሁን ያነሳነውን አንቀጽ 26ን ጨምሮ ኢትዮጵያ በተቀበለቻቸው ዓለም አቀፍና ሰብአዊ መብቶች ድንጋጌዎች ጋር በተጣጣመ መልኩ መተርጎም ይኖርበታል ማለት ነው።
እንግዲህ ይሄ አተረጓጎም እነዚህ በህገ መንግስቱ ላይ የሰፈሩ ህጋዊ ማዕቀፎች ሲሆኑ በሌሎችም በሀገራችን ኢትዮጵያ የወንጀለኛ መቅጫ ስነ ስርዓት በ1954 ዓመተ ምህረት የተደነገገው ተደንግጎ የወጣው የሰውነት የቤት ወይም የንብረት ፍተሻ እንዲሁም የሰነዶች መያዝ በምን አይነት ሁኔታና በፍርድ ቤት ማዘዣ ብቻ መፈጸም እንዳለበት በመርህ ደረጃ ተደንግጎ እናገኛለን። በልዩ ሁኔታ ደግሞ ከታችም እንደምናየው የሚችልበት በአንቀጽ 32 ደግሞ እነዚህ ሁኔታዎች ሲሟሉ ይላል። ወደፊት የምናየው ይሆናል። በኢፌዴሪ ወንጀል ህግ በ1997 በወጣው ወይም በ1996 ተደንግጎ 1997 ስራ ላይ በኋላው የወንጀል ህግ አንቀጽ 604 ላይ ህጋዊ ነዋሪ የሆነ ሰው እየተቃወመ ወደ አንድ ግቢ ጀልባ ወይም መኖሪያ ወደሚያገለግል ማናቸውም ቦታ ከቤቱ ወይም ከመኖሪያ ቤቱ ጋር ወደ ተያዘና ወደ ተከለከለ ቦታ ወይም አትክልት ቦታ የግል ይዞታ ወደ ሆነ ማናቸውም ሌላ ቦታ መግባት መከልከሉን አስቀምጧል። ይሄ እስከ መጨረሻው ድረስ እየተሽከረከርን የምናየው ይሆናል ማለት ነው። ሌላው አንቀጽ 422 ላይም የዚሁ ተቀጽላ የሆነ ማንኛውም የመንግስት ሰራተኛ እንግዲህ ማንኛውም ሰው ነው። ማንኛውም የህግ ሰራተኛ ባለስልጣን የሆነ ሰው ብርበራ የያዘውን የወሰደ እንደሆነ ስልጣን ቢኖረውም እንኳን ተገቢ ከሆነው ኃይል በላይ ተጠቅሞ ከወሰደ ማለት ማዘዣ ቢይዝም እንኳን እንደማለት ነው። ስለዚህ በዚህ ተጠያቂ እንደሚሆን ተደንግጓል። ወደ ዓለም አቀፋዊ ወቹ ስንሄድ ደግሞ የሰብአዊ መብቶች መግለጫ ዩዲኤችአር የምንለው አንቀጽ 12 ላይ በግልጽ ማንኛውም ሰው የግል ህይወት፣ ቤተሰብ፣ መኖሪያ ቤት ወይም ደብዳቤ ከህግ ውጭ በሆነ መንገድ አይደፈርም በሚል ተደንግጓል። ሌላኛው የዚህ ተጨማሪ የሆነ ደግሞ የሲቪልና የፖለቲካ ዓለም አቀፍ ቃል ኪዳንም በአንቀጽ 17 ላይ በማንኛውም ሰው ላይ የግል ህይወት፣ ቤተሰብ፣ መኖሪያ ቤት፣ ደብዳቤ ያለአግባብ ወይም ህገወጥ በሆነ መንገድ ጣልቃ ገብነት አይደረግበትም ሲል የአፍሪካ የሰዎችና የህዝቦች ቻርተር ደግሞ የሰዎችን ክብርና ነጻነት ጥበቃ በሚያረጋግጥ አጠቃላይ ድንጋጌ ይዟል። እንግዲህ ይሄ የሆነበት በፌደራል ህገ መንግስት አንቀጽ 9 ንዑስ ቁጥር 4 ላይ እነዚህ ዓለም አቀፍ የኢትዮጵያ ህጎች ሲተረጎሙ ዓለም አቀፉን በጋራ አንድ በሆነ ነው በተጣጣመ መልኩ መሆን አለበት የሚለው ነው። ስናጠቃልለው በሀገር ውስጥ ህጎች በህገ መንግስት በወንጀልና በፍትሐ ብሔር የሚያስጠይቁ ነው ተደንግገው የምናገኛቸው ይሆናል ማለት ነው። ጥሩ። ዋናው ጉዳያችንን ዘርዘር አድርገን እስኪ ነው የግል ቤቶችን ወይም የተከለከሉ ቦታዎችን መድፈር ማለት ምን ማለት ነው? ህጉ ምን ይላል? ከዚሁ ጋር ተያይዞ አንድ ሰው አንድ መስሪያ ቤት ውስጥ ከገባ በኋላ እንዲህ ይወጣ ሲጠየቅ ለምሳሌ አልወጣም ቢል በዚህ ወንጀል ሊጠየቅ ይችላል? አንድ መስሪያ ቤት ውስጥ ከገባ በኋላ የሚለውን ነገር እስኪ ነው። ጥሩ ጥያቄዎች ናቸው። የግል ቤቶችን ወይም የተከለከሉ ቦታዎችን መድፈር ምን ማለት እንደሆነ ራሱን የቻለ በግልጽ የተቀመጠ ትርጉም አናገኝም። ሆኖም ግን ከኢፌዴሪ ወንጀል ህግ አንቀጽ 604 ፍሬ ነገሮች በመነሳት የግል ቤት ወይም የተከለከሉ ቦታዎችን መድፈር ማለት ምን ማለት እንደሆነ መረዳት እንችላለን ማለት ነው። በዚህም ህጋዊ ነዋሪ የሆነ ሰው እየተቃወመ ወደ አንድ ቤት፣ ግቢ፣ ጀልባ ወይም ለመኖሪያ ወደሚያገለግል ማናቸውም ቦታ ወይም ከቤቱ ከመኖሪያ ቦታው ጋር ወደ ተያያዘ ወደ ተከለከለ ቦታ ወይም የአትክልት ቦታ ወይም የግል ይዞታ ወደ ሆነ ማናቸውም ሌላ ንብረት መግባት ወይም ሰው ባይኖርበትም ወደ አንድ መስሪያ ቤት፣ ድርጅት፣ ኩባንያ ወይም ህጋዊ ሰውነት ያለው ማህበር፣ ህንጻ፣ ቢሮ፣ ግምጃ ቤት ወይም አጥር ሳይፈቀድለት በመግባት ወይም ህጋዊ ነዋሪው እንኳን ባይቃወም ፈቅዶለት ቢገባም ከዚያ በኋላ ውጣ ተብሎ ሲጠየቅ አለመውጣት እነዚህን ሁሉ የተከለከሉና በመድፈር የማያስጠይቁ መሆናቸውን መረዳት እንችላለን። በዋናነት ስናየው በምን አይነት ሁኔታ ነው የምንረዳው የሚለውን ስናስተውል
ወደ ግለሰብ ወይም በድርጅት ግቢ ያለ ፈቃድ ገብቶ መገኘት ወይም ከገባ በኋላ ውጣ ሲባል አልወጣም ማለት እንደሆነ መረዳት ይቻላል እዚህ ላይ። በመሆኑም ግቢ መድፈር ማለት በግለሰብ ቤት ውስጥ በኃይል ወይም ሳይፈቀድለት መግባትና ተፈቅዶለት ከገባ በኋላ እንኳን ለመውጣት እምቢ ማለትን በተከለከለ ቦታ ያለ ፈቃድ መገኘት ማለት ነው በሚል ትርጉም መረዳት እንችላለን ማለት ነው። ስለዚህ አሁን ቀደም ሲል በተገለጸው ሁኔታ አንድ መስሪያ ቤት ውስጥ አንድ ሰው ከገባ በኋላ ውጣ ሲባል አልወጣም ቢል የተለያዩ ተቋማት ሄዶ ሊሆን ይችላል በተለያዩ ምክንያቶች ውጣ ተብሎ ሲጠየቅ አልወጣም ቢል ሊጠየቅ ይችላል ማለት ነው። እንግዲህ እዚህ ላይ ማየት ያለብን በመሰረታዊነት ውጣ ሲባል መውጣት አለበት። ነገር ግን አንድ ሰው ወደ አንድ መስሪያ ቤት ህጋዊ በሆነ መንገድ ወይም በፈቃድ ከገባ በኋላ ውጣ ሲባል አልወጣም ብሎ እምቢ ካለ በወንጀል ሊጠየቅ የሚችልባቸው ሁኔታዎች አሉ። ያው ከላይም እንዳየነው በኢፌዴሪ ወንጀል ህግ አንቀጽ 604 ንዑስ ቁጥር 2 መሰረት የምንጠይቀው ይሆናል ማለት ነው። አንድ ሰው ወደ አንድ መስሪያ ቤት የመንግስት ድርጅት የህዝብ አገልግሎት የሚሰጥበት ከገባ በኋላ ኃላፊነት ባለው ሰው ውጣ ተብሎ እንግዲህ ሲጠይቅ እምቢ ብሎ ከቆየ ወይም ለመውጣት እምቢ ካለ ከዚያ በላይም ደግሞ የሚጠቀማቸው ነገሮች ናቸው ወሳኞቹ። አሁን ምን እንረዳለን ከዚህ? አንደኛ መጠየቅ አለበት ውጣ ተብሎ፣ ሁለተኛ እምቢ ያለ መሆን አለበት፣ ሶስተኛ በዚያም ቢታ ውስጥ ደግሞ የተለያዩ ነገሮች በተለይ ወይ ክብረነክ ስድብ ሊሆን ይችላል፣ እኔ አልወጣም እናንተ እንደዚህ ናችሁ ሊል ይችላል፣ ወይ ሊጋፋ ይችላል። በእነዚህ ጊዜ እያንዳንዳቸው ያደረሳቸው ጉዳቶችን መጠየቁ እንዳለ ሆኖ መድፈር መሆኑ ግን በህግ የሚያስጠይቀው መሆኑን መረዳት እንችላለን ማለት ነው። ጥሩ። ሌላኛው አሁንም ከዚሁ ጋር ተያይዞ የሚነሳው አንድ ሰው አሁን ባለቤቶቹ ቤት ውስጥ በሌሉ ሰዓት የታጠረን ግቢ መዝጊያውን በመክፈት ግቢ ውስጥ ገብቶ ቢገኝ የግል ቤት በመድፈር ወንጀል ሊጠየቅ ይችላል? የሉም። አሁን ሰዎቹ ቤት ውስጥ የሉም፣ ግቢ ውስጥ የሉም፣ ነገር ግን ከፍቶ ገባ ግቢ ውስጥ እና በዚህ ጊዜ ይሄ ሰው ሊጠየቅ ይችላል ወይ በዚህ ወንጀል ማለት ነው? በኢትዮጵያ ወንጀል ህግ ላይ እንዳየነው አንቀጽ 604 መሰረት አንድ ሰው የቤቱን ግቢ ባለቤት ወይም ህጋዊ ነዋሪ ሳይፈቅድለት ወይም ያለ በቂ ምክንያት የሰው መኖሪያ ቤት የታጠረ ግቢ የገባ እንደሆነ የግል ቤት መድፈር ወንጀል ፈጽሟል ማለት እንችላለን። ነገር ግን ይህንን የሚያቋቁሙ ነጥቦች መሟላት አለባቸው። ዝም ብሎ ሳይሆን የመጀመሪያው የታጠረ ግቢ መሆኑ ነው። ግቢው ታጥሯል፣ ያ ማለት አትግቡ አልፈቀደም ማለት ነው። ያገኘ ሰው ሁሉ እንዲገባ አልተፈቀደም። ባጥር ከተከለለ ላይም እንዳየነው ግቢው አጥሩ እያለ በግልጽ ህጉ አስቀምጦታል። ሌላው ደግሞ ፍቃድ አለመኖር ማለት ባለቤቶቹ በሌሉበት ሰዓት መዝጊያውን ከፍቶ መግባቱ የባለቤቶችን ፍቃድ አለማግኘት ያሳየናል ማለት ነው። ሌላው አላማው ወይም ሁኔታው ነው። ግለሰቡ በግቢው ውስጥ የተገኘው ያለው ህጋዊ ምክንያት ለምሳሌ ለመስረቅ፣ ለመሰለል ወይም ያለ ፍቃድ ለመግባት ከሆነ ወንጀል ይሰራል። በዚህ ጊዜ ደግሞ የስርቆት ወንጀልም የሌሎችም ከመጣ በከባድ ወንጀልም ሊጠየቅ ይችላል። በዚህኛው መድፈር አይደለም። ኋላ እንደምናየው ምን ያህል ያስቀጣል መድፈር የሚለውን የምናየው የግል ቤቶችን ወይም የተከለከሉ ቦታዎች መድፈር ዝቅተኛው ነው። ከዚያ በላይ ግን ስርቆት ደግሞ ከባድ ስርቆትም አለ እያለ የትኛው በከባድ ወንጀሎችም አብሮ በተደራራቢነት ሊጠየቅበት የሚችልበት ሁኔታ ይኖራል ማለት ነው። በጣም ጥሩ። ሌላው አሁን የጸጥታ አካላት አሉ እንደ ፖሊስ ፍቃድ ሳይኖረው የአንድ ሰው መኖሪያ ቤት መግባት ይችላሉ? የሚፈቀድበት አግባብ አለ ወይ የሚለውን እስኪ ነው። በጣም ጥሩ ነው። ቅድምም በመግቢያችን ላይ ከላይ እንዳየነው ፖሊስም ቢሆን በመርህ ደረጃ ፈቃድ ባያስፈልገው ሁኔታዎችን ያለ ፈቃድ ደግሞ ፈቃድ ቢያስፈልገው በመርህ ደረጃ ፈቃድ ያስፈልገዋል። ግን በልዩ ሁኔታዎች ደግሞ ያለ ፈቃድም የሚገባባቸው ሁኔታዎች እንዳሉ
ከወንጀለኛ መቅጫ ስነ ስርዓት ህጉ መረዳት እንችላለን። በኢፌዴሪ ይሄ የሚሆንበት ምክንያት ደግሞ በኢትዮጵያ ህግ መሰረት የፖሊስ ወይም የጸጥታ አካላት ያለ ፍርድ ቤት መያዣ ብርበራ ትዕዛዝ ወደ አንድ ሰው መኖሪያ ቤት ገብተው መበርበር ወይም መፈለግ በመርህ ደረጃ አይችሉም ነው በመርህ ደረጃ። ስለዚህ ይሄ የሆነበት ምክንያት ደግሞ የኢፌዴሪ ህገ መንግስት ቅድም እንዳየነው አንቀጽ 26 ላይ ማንም ሰው የመኖሪያ ቤቱን እንዳይበረበር መብት በህገ መንግስት የተሰጠው ህገ መንግስታዊ መብት በመሆኑ ነው። በእነዚህ ደግሞ ማንኛውም አስፈጻሚውም ህግ ተርጓሚው ማንኛውም ሰው ደግሞ ሲተረጉም ሰብአዊ መብቶችን በማይጥስ መልኩ መሆን እንዳለበት በህገ መንግስቱ ተደንግጓል። ስለዚህ ነገር ግን በወንጀለኛ መቅጫ ስነ ስርዓት ህግ በተለይም በአንቀጽ 32 እና ተከታዮቹ መሰረት ፖሊስ ያለ ፍርድ ቤት ወደ መኖሪያ ቤት ሊገባ የሚችልባቸው አጋጣሚዎች የሚፈቀዱበት አግባቦች አሉ። እነዚህም አስቸኳይ እጅ ከፈንጅ ወንጀል ሲሰራ ሲገኝ ወይም አስቸኳይ ወንጀል ሲፈጸም የምንለው ወንጀሉ የተፈጸመ መሆኑ ከተጠረጠረ ወይም በቤት ውስጥ አስቸኳይ የወንጀል ድርጊት እየተካሄደ ከሆነ የሚል። ሌላው ወንጀል የተፈጸመ ሰው ተከታትሎ በሚያባርሩበት ጊዜ ያ ሰው ወደ ቤት ከገባ እሱን ተከትሎ መግባት ነው። ሌላው ማስረጃ ይጠፋል። የወንጀል ማስረጃ የመጥፋት አደጋ ላይ ሲሆን እና ሰዓት የብርበራውን ማዘዣ እስኪያወጡ ድረስ የማይቻል ሲሆን ነው። ሌላው የሰው ህይወት ወይም አደጋ ላይ ሲወድቅ በቤት ውስጥ እንደነዚህ አይነት ከባባድ ነገሮች እየተፈጸሙ ከሆነ እንዲሁም ደግሞ ተጠርጣሪ በዛ አካባቢ ሲኖር አይ እኔኮ ንጹህ ነኝ ገብታችሁ መፈተሽ ትችላላችሁ ብሎ ከፈቀደላቸው ፈቃድ ነፃ ፈቃዱን ከሰጠ እንደገና ደግሞ ከስር ያመለጠ ሰው ሲኖር እየሮጠ ሄዶ የሚገባ ከሆነ እንደዚሁ ይፈቀዳል። ያው እነዚህና የመሳሰሉት ብቻ ናቸው እንጂ በመርህ ደረጃ ደግሞ አድማጮቻችን እንዲገነዘቡ የሚገባው ፖሊስ ወይም የጸጥታ አካልም ቢሆን ያለ ፍርድ ቤት ትዕዛዝ መሄድ አይችልም። በልዩ ሁኔታ ግን መሄድ የሚችል መሆኑን እንዲያውቁ እንዳውም ደግሞ ቅጣቱም ተጠያቂነቱም በጸጥታ አካላት ላይ የበለጠ መሆኑን ኋላ በተጠያቂነት ላይ የምናየው ይሆናል። በጣም ጥሩ። ወደ ወንጀል ተጠያቂነቱ እንምጣና የግል ቤቶችን ወይም ደግሞ የተከለከሉ ቦታዎችን መድፈር ምንድነው የሚያስከትለው የወንጀል ተጠያቂነት የሚለውን እስኪ ነው። ያው ደጋግመን እንዳየነው በፊትም እንደግመዋለን እንዳልነው የግል ቤቶችን ወይም የተከለከሉ ቦታዎችን መድፈር ወንጀል መፈጸሙ የተረጋገጠበት ማንኛውም ሰው ከላይ እንዲያየናቸው ሶስቱን በዛ እየተቃወሙ የገባ ያልናቸው፣ ሁለተኛ ደግሞ ባለቤት እንኳን ኗሪ ባይኖርባቸው የመንግስት መስሪያ ቤቶች፣ ድርጅቶች፣ ህጋዊ የሆኑ ማህበራት እነዚህን፣ ሌላው ደግሞ ቢፈቅድላትም እንኳን ገብቶ አልወጣም ያለ ሰው ብለናል። በእነዚህን መፈጸሙ የተረጋገጠበት ሰው ከሆነ ከ3 ዓመት በማይበልጥ ቀላል እስራት ወይም በመቀጮ እንደሚቀጣ በአንቀጽ 604 ስር ተመላክቷል ማለት ነው። በተጨማሪም በተለይ በዚሁ ድንጋጌ ንዑስ ቁጥር 2 ማለት በዚሁ ድንጋጌ ማለት በኢፌዴሪ ወንጀል ህግ አንቀጽ 604 ንዑስ ቁጥር 2 መሰረት ድርጊቱን የፈጸመው የሰው ንብረት ለመበርበር ለመያዝ ባልተፈቀደለት ወይም ቢፈቀድለትም እንኳን የሚገባውን ህግ ጥንቃቄ ወይም ስነ ስርዓት ባልተከተለ የመንግስት ሰራተኛ ከሆነ ማለት አንደኛ ስልጣን የሌለው ከሆነ፣ ሁለተኛ ደግሞ ስልጣን እንኳን አለው ብንልም የተጠቀመው ኃይል ተመጣጣኝ ያልሆነ ነገር ካደረገ በእነዚህ ሁለቱ እንደሚጠየቅ የኢፌዴሪ ወንጀል ህግ አንቀጽ 422 የተመለከተው ቅጣት ይቀጣል። ይኸውም ድርጊቱን የፈጸመው ስልጣን ሳይኖረው ከሆነ ከ7 ዓመት በማይበልጥ ጽኑ እስራት የሚቀጣ ሲሆን በህግ ስልጣን ተሰጥቶ ተገቢ ኃይል በላይ
ተጠቅሞ ወደ ሌላ ሰው ቤት ወይም ከግቢ ወይም በህግ ከታዘዘው ከተፈቀደለት ስርዓት ውጭ የሰውን ንብረት ከበረበረ ወይም ከያዘ ደግሞ ቅጣቱ ከ5 ዓመት በማይበልጥ ጽኑ እስራትና መቀጮ እንደሚሆን ህጉ ደንግጓል ማለት ነው። በጣም ጥሩ። ሌላው አሁን አንዳንዴ ወንጀሉን የሚያከብዱ ሁኔታዎች ተብሎ ይነሳሉና ወንጀሉ የሚከብድበት ሁኔታ አለ? እውነት ነው። ከላይ እንግዲህ 3 ዓመት ቀላል እስራት መቀጮ ነው ያልነው። ምናልባት የሥራ ግዴታ ያለባቸው ሰው ላይ ወይም ደግሞ ተመሳስለው ስልጣን በሌላቸው ሁኔታ ሲሰሩ እስከ 7 ዓመትና 5 ዓመት ጽኑ እስራት አይተናል። የዚህኛው ደግሞ ማክበጃ የቀላሉ ማክበጃ ማለት ነው የ3 ዓመት ከምናምኑ ሲከብድ ደግሞ ከላይ በተጠቀሰ መልኩ የግል ቤቶችን የተከለከሉ ቦታዎች የመድፈር ወንጀሉ የተፈጸመው ምን መሳሪያ በመያዝ በመዛት የኃይል ድርጊት በመጠቀም ወይም ደግሞ በቡድን በጋራ በተስማሙ ሰዎች ስብስብ ሲሆን በቡድን ተደራጅተው በመደራጀት ያደረጉት ሲሆን ይሄንን የመድፈሩን ሁኔታ አንድ ሰው ሳይሆን ተደራጅተው በቡድን ሲሆኑ በሌላ እንኳን በህግ የተፈቀደው እንደተጠበቀ ሆኖ ማለት አንዳንድ ጊዜ ማታ ከድርጊቱ ወይም ብርበራው ወይም መድፈሩ የተካሄደው ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ወይም ጧቱ 12 ሰዓት በሆነ ጊዜ ውስጥ የተፈጸመ ከሆነ የመንግስት ሰራተኛ ወይም ባለስልጣን በመምሰል ለምሳሌ መርማሪ ነኝ ብሎ ሊሆን ይችላል ወይም ሌላ ባለስልጣን ነኝ ብሎ ሊሆን ይችላል። ይሄን መስሎ በመቅረብ ከሆነ የወንጀል ቅጣቱ ከብዶ ከ5 ዓመት በማይበልጥ ጽኑ እስራት እንደሚሆን በወንጀል ህጉ አንቀጽ 605 ተደንግጓል ማለት ነው። ጥሩ። ሌላው አሁን ያለ ባለቤቱ ፈቃድ ቢገቡ በግል ቤት መድፈር ወንጀል የማይጠየቁስ አሉ ወይ የሚለውን ነገር ቀደም ሲል እንግዲህ የሚጠየቁበትን አግባብ እያየን ነበር። የማይጠየቁስ አሉ ወይ? በጣም ጥሩ። በወንጀሉ የማይጠየቁ አካላት አሉ። የግን በውስን ደረጃ የሚከተሉት አካላት ያለ ባለቤቱ ፈቃድ ቢገቡ የግል ቤት መድፈር ወንጀል አይሆንባቸውም። የመጀመሪያው የመኖሪያ ትዕዛዝ ሰርች ዋራንት ያላቸው የህግ ማስከበር ፖሊስ በህግ የተሰጣቸው ስልጣን መሰረት ፍርድ ቤት ትዕዛዝ ወይም አስቸኳይ የህግ ሁኔታ ቅድም እንዳየነው ሲያጋጥም እነሱን በተመለከተ ላይጠየቁ የሚችሉበት አንድ አድማጫችንም ዳይት አንስቶናል። ፖሊስ ባለቤቱ በሌለበት የመበርበር መብት እስከምን ድረስ ነው ያለው? እሱኛውን ቅድም ባየነው ነው። ባለቤት ባይኖርም ተብሏል። ባይኖርም አይደለ ሶስተኛው ኤሌመንት እኮ ሁለተኛው መስሪያ ቤቶች ምኖች ከሆኑ ድርጅቶች ከሆኑ ባይኖርም እንደተቃወሙ እንደሚቆጠር ልክ አትገባም እንዳለው እንደሚቆጠር ነው ህጉ የደነገገው። ግለሰቦች ሲሆኑ ግን እየተቃወሙ ነው ያለው አሰኘው ላይ ያየ ነው። ስለዚህ በዚህ ላይ ስናየው ፖሊስ ከያዘ በሁለቱም አይነት ህጉ በሚለው መሰረት መቃወም ይሆንብኛል አይሆንብኝም የሚለውን አይቶ መተግበር ይችላል ማለት ነው። ወደ እንትኑ ስንመጣ የማይጠየቁ አካላት አሁን ሌሎችም አሉ። አስገዳጅ ሁኔታዎች ስቴት ኦፍ ኔሴሲቲ ለምሳሌ የእሳት አደጋን ለማጥፋት የሰው ህይወትን ለማዳን ከባድ አደጋን ለመከላከል ሲባል እንግዲህ ጎርፍንም ይጨምራል። የተለያዩ ነገሮችን አደጋዎች ሲደርሱ ሁሉም ሰው የኤሌክትሪክ ሊሆን ይችላል የእሳትም ሊሆን ይችላል። እንግዲህ እሳት በሁሉም ምክንያት ሊነሳ ይችላል። በእነዚህ ላይ በሆነ ጊዜ የተሳተፉ አካላት ቤት እንደመድፈር አይቆጠርባቸውም፣ አይጠየቁም ማለት ነው። ሌላኛው የኔን ጥያቄ ልጨርስና ወደ አድማጮች እንመጣለን። የግል ቤቶችን ወይም ደግሞ የተከለከሉ ቦታዎችን መድፈር የፍትሐ ብሔርስ ተጠያቂነትን ያስከትላል ወይ? እውነት ነው። እንግዲህ የግል ቤቶችን መድፈር በወንጀል እንደሚያስጠይቀው ሁሉ በፍትሐ ብሔር ያስጠይቃል። በህጎችም ተደንግገው ይገኛሉ። በተለይም በፍትሐ ብሔር ህጋችን
ተከሳሹ በወንጀል ከመቀጣቱ ባሻገር ቦታውን በመድፈሩ ምክንያት በንብረት ላይ ጉዳት ካደረሰ በነዋሪዎች ያው የስነ ልቦና የአካል የተጎጂ ጉዳት ካሳ በፍትሐብሔር ሕጉ መሰረት ተደንግጓል። ይህም በሰዎች መካከል ምንም አይነት የውል ግንኙነት ሳይኖር ለደረሰው ኃላፊነት ፍትሐብሔራዊ ካሳዎችንም ያካትታል ማለት ነው። ይኸውም በኢትዮጵያ የፍትሐብሔር ሕግ ከቁጥር 2027 እስከ 2161 ይሄ ከውል ውጭ ኃላፊነት እያልን የምንጠራው እንግዲህ የፍትሐብሔር ሕጉ ስለ ውል ይዟል። ስለ ሽያጭ፣ ስለ ክራይ፣ ስለ ሁሉም በውል እያለ ይመጣል። ጄኔራል የሆነው የውል ፓርት አለ። ከዛ እያለ መጥቶ ከዚህ ላይ 27 ሲደርስ ደግሞ የፍትሐብሔር ሕጉ ከውል ውጭ ኃላፊነት ይላል። ያ ማለት ሰዎቹ ምንም አይነት ግንኙነት ሳይኖራቸው ግን በሆኑ ድርጊቶች ኃላፊነት ይመጣባቸዋል ማለት ነው። ስለዚህ ይሄም ካሳ ነው። እንግዲህ እንደዛኛው መታሰር መቀጣት ምናምን አይደለም፣ ካሳ ነው። ካሳ ይገኛል። ካሳ ሲባል ደግሞ የደረሰ ጉዳት አለ። እዚህ ጉዳቱና ካሳው ተመጣጣኝ መሆን ዳሜጅ ኢዝ ኢኳል ቱ ኮምፐንሴሽን የምንለው ካሳና የሚካሰው ነገር እኩል መሆን አለበት ማለት ነው። ይህን ስለመሆኑ ደግሞ ጉዳት መድረሱ ማስረዳት ያስፈልጋል። በርደን ኦፍ ፕሩፉ እንዲደርሶብኛል ጉዳት ደርሶብኛል ያለው አካል የማስረዳት ያስፈልጋል ማለት ነው። ጉዳቱ በሰው ጥቅም ላይ የሚደርስ ኪሳራ ሲሆን እሱም የገንዘብ ወይም የህሊና ጥቅምን የሚነካ ወይም የሚጎዳ ሊሆን ይችላል ሲሉ ክቡር ንጋቱ ተስፋዬ ከውል ውጭ ኃላፊነትና አላግባብ መበልጸግ ሕግ በሚል በ1999 ዓመተ ምህረት ባሳተሙት መጽሐፍ ገጽ 129 ላይ ገልጸውልን ይገኛል። በዚህም የሚካሱት የገንዘብ ወይም የህሊና ጉዳት የደረሰባቸው ተጎጆች እንደሆኑ በፍትሐብሔር ሕጉ እነዚያ ተጎጆች ናቸው መካስ ያለባቸው የሚል ነው። 2090 እና 2123 ያሉት ድንጋጌዎች ያስገነዝባሉ። ጠቅለል ስናደርገው በፍትሐብሔር ወደፊትም እንደምናየው በተለይ በክራይም የአከራይ ተከራይ ጋር ተያይዞ በፍትና ግዴታዎች ሲያዝ ከመድፈርም ጋር ተያይዞ በፍትሐብሔሩ ባየናቸው ጉዳቱ ሊደርስ ስለሚችል ያ የህሊናም ሁላ ስለሚያማጣ የአካል የምናምን ሲደርስ በወንጀል ነው። በሌሎቹ ላይ በሚደርሱ ጉዳቶች ግን የፍትሐብሔር ሕጉ እነዚህና ሌሎችን ያስቀመጠ መሆኑን አድማጮቻችን ሊገነዘቡ ይገባል። በጣም ጥሩ አድማጮቻችን፣ የህግ ነገር የቀጥታዊት ፕሮግራማችን ነው እያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። በዛሬው ዝግጅታችን የግል ቤቶችን ወይም የተከለከሉ ቦታዎችን መድፈር የሚያስከትለው የህግ ተጠያቂነት ምንድን ነው በሚለው ላይ ነው እየተነጋገርን ያለ ነው። አቶ ተክለ ወርቅ በፍትህ ሚኒስቴር ረዳት ጠቅላይ አቃቤ ህግ ማብራሪያ እየሰጡን የሚገኙት እንግዳችን ናቸው። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው እያቀረብንላችሁ ያለ ነው። የፍትህ ሚኒስቴር በጣም እያመሰገንን መልእክቱን አድምጠን ተመልሰን ስንገናኝ ወደ አድማጮች ጥያቄና ቀደም ሲል የቀረበውን ጉዳይ አንስተን ህጉ ምን ይላል በሚለው ላይ ማብራሪያ የሚሰጥበት ይሆናል። አሁን ማብራራችሁ እንድትሆኑ በአክብሮት ጋብዘናል። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ /የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE ሚኒስትር ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌዴሪ ፍትህ ሚኒስቴር
ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። ቀደም ሲል መግቢያችን ላይ አካባቢ ያቀረብነው አንድ ጉዳይ ነበረ። በርካታ አድማጮች ሀሳብ ሰጥተውበታል። እሱን ላስታውስና ህጉ ምን ይላል የሚለውን ምላሽ የሚሰጡበት ይሆናል። አቶ ተክላ ጉዳዩ አቶ ከበደ አሁን እየኖሩበት ያለውን ቤት ከወይዘሮ አለሚቱ ከዓመት በፊት ነው የተከራዩት። በዚህ ጊዜ ተከራይ የሚጠበቅበትን የኪራይ ገንዘብ በወቅቱ ይከፍላል። ሁለቱም አከራይና ተከራይ ጥሩ ግንኙነት አላቸው። አንድ ቀን አከራይ ወይዘሮ አለሚቱ በአከራዩት ቤታቸው አካባቢ የሆነ ጉዳይ ገጥሟቸው ሲያልፉ በዛውም ለምን ቤቴን ጎራ ብዬ አላየውም? ካከራዩት ጊዜ ጀምሮ አይቼው አላውቅም። የቤቱ ሁኔታ እንዴት ይሆን ብለው ወደ አከራዩት ቤት ይሄዳሉ። የአከራይ ቤት ደርሶ ቤቱን ሲያንኳኩ በሩን የከፈተው ሰው አቶ ከበደ ቤት እንደሌሉ ይነግራቸዋል። እሳቸውም አይ እኔ እንኳ ቤቱን ለማየት ነው የመጣሁት አከራይ ነኝ ይላሉ። በሩን የከፈተው ሰውም አከራይ እንደሆኑ አውቃለሁ፣ ነገር ግን አሁን የቤቱ ባለቤቶች የሉም፣ ቀጠሮ ይዘው እነሱ ሲኖሩ ቢመጡ ይሻላል የሚል መልስ ይሰጣል። አከራይ ወይዘሮ አለሚቱም እነሱ ባይኖሩም ቤቴ ስለሆነ በማንኛውም ጊዜ መግባት እችላለሁ አስገባኝ ይላሉ። በሩን የከፈተው ሰውም አይ አይሆንም፣ ሌላ ጊዜ ተናግረው ይምጡ ይልና በሩ ሊዘጋ ሲል ወይዘሮ አለሚቱ በገዛ ቤቴ ደግሞ ምን አገባ ብለው ገፍተውት ወደ ውስጥ ይገባሉ። በዚህ ጊዜ በሩን የከፈተው ሰው ይህ የሰውን ቤት እንደመድፈር ይቆጠራል ብሎ ጎትቶ ያስወጣቸዋል። በዚህ መሃል ወይዘሮ አለሚቱ እጃቸው ላይ ጉዳት ይደርሳል። እናም ጉዳዩን ወደ ህግ ወሰዱት። ጥያቄው ምን ነበር? ይህ ድርጊት የሰውን ቤት መድፈር ተብሎ ሊቆጠር ይችላል ወይ? ወይዘሮ አለሚቱ እጃቸው ላይ ጉዳት በመድረሱ በሩን የከፈተው ሰውስ በህግ ሊጠየቅ ይችላል ወይ የሚል ነው። ህጉ ምን ይላል? አቶ ተክላ። እሺ እንግዲህ አብዛኛዎቹ አድማጮቻችን መልሰውታል ማለት ይቻላል። አንዳንድ ነገሮች የነሱ ልዩነት እንዳለ ሆኖ መጀመሪያ ያው በ604 መሰረት እንግዲህ አከራይም ቢሆን ወደዚያ ሲገባ ማስፈቀድ ይኖርበታል። መስማማት አለባቸው። በዚህ ጊዜ ለመጣ ነውና እንደዚህ ላሳይ ነውና የሚሉት ነገሮች መሟላት ይኖርባቸዋል። ነገር ግን ዝም ብሎ ዘው ተብሎ አይገባም። አከራይ በማንኛውም ጊዜ ያለ ተከራይ ፈቃድ ወይም ቅድመ ማስጠንቀቂያ ያከራየውን ቤት ገብቶ መፈተሽ ወይም መግባት አይችልም። አከራዩ የባለቤትነት ይህም የሚሆነው አከራዩ የባለቤትነት መብት ቢኖራቸው ኦነርሺፕ ራይት የምንለው ማለት ነው። ተከራይ ደግሞ በኪራይ ውሉ አማካኝነት ምን ሆኗል? የይዞታ መብት አለ፣ ፖሴሽን ራይት የምንለው ማለት ነው። ከተከራየበት ቀን ጀምሮ ይህ መብት አለው። ተከራዩ ውሉን እስካጸናበት ጊዜ ድረስ ቤቱ በሰላም የመጠቀምና በግል ሕይወቱ የመከበር ሙሉ መብት እንዳለው የፍትሐ ብሔር ሕግ ቁጥር 2922 ላይ ተደንግጎ እናገኘው። መረበሽ እንደማይቻል መረበሽ ራስ ቃል በቃል ነው የተጠቀማት። መረበሽ ትላለች። ስለዚህ በሰላም የመኖር መብት ስላለው ይሄንን መብት ደግሞ በስምምነት እንዲላደርግ ነው ቀጠሮ ሰዓቱን ተስማምተው ባለበት በሆነ ያ ማለት ግን ለሁሉ ጊዜው አያዩትም ማለት አይደለም። ስምምነት ላይ እና ሰዓቱን አከራዩም የማየት ጥገና ማድረግ ለአዲስ ተከራይ ግዥ ማሳየት ከፈለገ አስቀድሞ ወደ ተከራዩ ምቹን በመስማማት መሆን አለበት ይላል የፍትሐ ብሔር ሕግ ቁጥር 2948። እንግዲህ አከራዩ ደግሞ ይሄን ብንልም ያለ ቅድመ ሁኔታ ደግሞ የሚገባባቸው ሁኔታዎች አሉ። ቅድም ለፖሊስ እንዳስቀመጥናቸው በሕግ የተቀመጡ እንደ ውሃ ቧንቧ መፈንዳት፣ የእሳት አደጋ ወይም መሰል አጣዳፊ የንብረት ውድመት ሲደርሱ ድንገተኛ ሁኔታዎች ሲያጋጥሙ መግባት ይችላሉ። በሰላማዊ በሆነው ግን ያለ ስምምነት ድንገት መጥቶ አይ ቤቴ ነው በፈለኩት ሰዓት ማየት ይችላል የማለት ነው። ራይቱ ፕራይቬሲ የተከራየው ሰው ስላለው በቤቱ ያንን ዓለም አቀፍ ሕጎችንም መጣስ ነው። በሀገራችንም ከታላቁ የሕጎች ሁሉ የበላይ ሕግ ሆነው ሕገ መንግስት ጀምሮ ሌሎችንም ሕጎች መጣስ ስለሆነ የማይቻል ነው ማለት ነው። ጥሩ። ሁለተኛው እንግዲህ በሩን የከፈተው ሰው ሲያስወጣቸው ወይዘሮ አለሚቱ አከራይዋ ወይዘሮ አለሚቱ ላይ እጃቸው ላይ ጉዳት ደርሷልና ሊጠየቅ ይችላል ወይ? ኃይል መጠቀም ይችላል ወይ? በዚህ ጊዜ ሕጉ ምንድነው የሚለው? አብዛኞቹ አድማጮች ትክክል መልሰውታል። እሳቸው የሚጠየቁ ያሉት ትክክል ናቸው ብዬ አምናለሁ።
አንዳንድ አድማጮች ደግሞ አይ መጠየቅ የለበትም ያሉ ከተለያየ አንግል አይተውታል። እሷ ባትመጣ እኮ ጉዳት አይደርስባትም ነበር። ይሄ አሁን የሩቅ ምክንያትን አይቀበልም። ሀገራችን ያው ስንማርም እንደምናውቀው የሩቅ ምክንያትን ኢትዮጵያ አትቀበልም። ለምሳሌ እንዲህ ባይጠራው ኖሮ እንደዚህ አይደርስበትም ነበር። ሕክምና ባይሄድ ኖሮ እንደዚህ አይሆንበትም ነበር አለ። የቅርብ ኢሚዲየት የሆነችው ኮዝ ነው ለሞቱ ወይም ለአካል ጉዳቱ ወይም ለምኑ መጀመሪያ ምን ሆነች ነው። ይሄ የሆነው ኃይል ተጠቅመው እሳቸው ኃይል ተጠቅመው ገብተዋል። እሱ ደግሞ መድፈር ነው አለና በኬዙ ላይ እንዳየነው ጎትቶ አስወጣ። አሁን ይሄ በሁለት መንገድ ያስኬዳል። አንደኛው የተጠቀመው ኃይል እርምጃ ምንም ሳይሉ አሁን ቀስ ብድግ አርጎ ወስዶ ቁጭ ካረጋቸው ከቤት እንዲጭቀፍ አርጎ ወንድ ነውና እንዲጭቀፍ አርጎ ወስዶ ቁጭ ቢያረጋቸው ላይጠየቅ ነፃ ይሆናል ማለት ነው። ግን ከመጠን በላይ የሆነ ኃይል ከተጠቀመ ተጠያቂ ይሆናል። ይሄ ደግሞ ጉዳት ደርሷል። ሲያስወጣቸው እጃቸው ተሰብሯል ወይም የሆነ ደርሷል። ስለዚህ የጉዳቱ መጠን ነው። ይሄ ደግሞ በወንጀል ሕጋችን አንቀጽ 555 እና 556 ላይ በሚወርቅ ሊጠየቅ ይችላል ይሄኛው ሰው ማለት ነው። ስለዚህ በአጠቃላይ ግን አሁን አንድ ሰው ቤት እንደመድፈር የመጣን ሰው ተመጣጣኝ ኃይል መጠቀም ይችላል። ሰልፍ ዲፌንስ የዚያን ቤት የማስከበር መብት አለው ማለት ነው። ኃይሉ ግን ተመጣጣኝ መሆን አለበት። ተመጣጣኝ ያለበት አይደለም ለግለሰብ ለፖሊስም ተመጣጣኝ ኃይል መጠቀም አለበት ነው። ቅድም አይተነው የጸጥታ አካል የሆነ ፖሊስም ቢሆን ሊጠቀም ያለው ስልጣን እንኳን ቢኖረው ያንን ካላደረገ 5 ዓመት የምትለዋ ጽኑ እስራት አለች። 422 ያየናት ማለት ነው። ስለዚህ ወይዘሮ አለሚቱ እጃቸው ላይ ጉዳት መድረሱ በሕክምና ማስረጃ ምን ያህል ነው ጉዳቱ የሚለው መረጋገጥ አለበት መጀመሪያ። ከዛ እሱ የተጠቀመው ኃይል እስከዛ ድረስ ያደርሳል ወይ የሚለው መመርመር አለበት መጀመሪያ። የማስረዳት እንትኑ የሚጠይቀው አካል ይሆናል ማለት ነው። በጣም ጥሩ። እንግዲህ ይሄን ይመስላል። አድማጮቻችን በርካቶች ምላሻቸውን ሰጥተዋል። የማርታን በተመለከተ እንያትና የአድማጮች ጥያቄ አንድ ሁለት ጥያቄዎች አሉ። የማርታን በተመለከተ በውሉ ላይ ነው አብዛኛው መብትና ግዴታዎች የሚጻፉት። የአከራይ መብት፣ የተከራይ መብት ምን ሲሆን ነው ውል መብት የሚያሳጣው የሚሉት በዚያ ላይ ይቀመጣሉ። መነሻው ግን በተለይ አሁን ባለንበት አከራይና ተከራይ የሚገዛ ሕግ አውጥተናል። እንግዲህ አሁን 2 ዓመታችን አልፎ አዲስ ውል ይዘናል ሁላችንም። ያኛው የ2016 አልፎ ማለት ነው። ያን ጊዜ የወጣው ሕግ ግን አዋጅ ቁጥር 1320/2016 ነው። እሱን ተከትሎ ደግሞ አስፈጻሚው አካል የተለያዩ መመሪያዎችን አውጥቷል። እነዚህ በተከራይ መብትና ግዴታን እንዴት መመዝገብ አለበት፣ ሲመዘገብ ለስንት ዓመት ነው፣ እንዴት ነው ማስለቀቅ የሚቻለው፣ በዚሁ አጋጣሚ ደግሞ በስንት ጊዜ ነው የሚል አለ። እንግዲህ ውሉ ማለቅ አንዱ ነው አይደል? ለመቋረጥ ውላቸው ሲሞላ ሊሆን ይችላል። ደግሞ ተከራያን ቤት ከፍተኛ ጉዳት ካደረሰበት እነዚህና የመሳሰሉትን ነገሮች መክፈል ራሱ የኪራይ መክፈል ሳይው ነበር። እኔም አጋጣሚ ሆኖ ትናንትና እስከ 15 ቀን ከደገመ ደግሞ እስከ 7 ቀን በዚያ ሁለተኛ ጊዜ ከሆነ በመጀመሪያ ጊዜ ከሆነ እስከ 15 ቀን ካልከፈለ ምትላለች። አድማጮች እቺን ለብ ቢሉ አጠሩ ነው። በየትኛው መንገድ የመጀመሪያ ከሆነ 15 ቀን ከዛ ደግሞ ሁለተኛው ከሆነ ያልከፈለው 7 ቀን። እነዚህ እንዳንድ ማስጠንቀቂያ ሰጥቶ ሰውን ላንድ ወር ማስጠንቀቂያ የፍትሐ ብሔር ሕጋችን ያው 30 ቀን ነው የሚለው። በ30 ቀን ውስጥ ይላል። ያሁኑ እነዚህ በደንብ ቢያነቧቸው ጊዜ አይተው የራሳቸው መብትና ግዴታ ለማስከበር ይችላሉ ማለት ነው። ጥሩ። አንድ ጥያቄ ሰዓታችን እየሄደ ስለሆነ መልክ ያነሳልን ጥያቄ አለ። አንድ ሰው ተከራይቶ እዛ ግቢ ውስጥ እንግዲህ ይኖር ነበረ። ከዛ ግቢ ይወጣል። ድጋሚ ግን ሰዎችን ለመጠየቅ ብሎ ወደዛ ግቢ ቢመጣ ይችላል ወይ? አትገባም ቢባልሳ ያለ ነገር አለ። ትክክል ነው። አሁን በፊት ቅድም እንዳልነው መብቱ የት ነው የመነጨው? ከኪራይ ውል ነው አይደል?
17 የፍትሐ ብሔር ሕጋችን 1731 ውል በተዋዋዮች መካከል ለሕግና ለሞራል እስካልተቃረነ ድረስ ሕግ ነው ይላል። ሕግ ከሕግ አውጭ ቆርሶ የተሰጠ ስልጣን ነው። በዛ ስልጣን መሰረት ሁለቱ ሲዋዋሉ ሕግን አቋቁመዋል ማለት ነው። ከዛ የመነጨ ምን መጣ? ፖሴሽን ራይት የይዞታ መብት አገኘ። ከዛ ይዞታ የተነሳ ነበር አትገባም የማለት መብቱ የመነጨው። አሁን ግን ወጥቷል። ሙሉ የላቸውም ነበርኩበት በማለት ባለፈ ነገር መጥቶ ሊገባ አይችልም። ግን ምንድነው መድፈር ነው ብሎ መጠየቅ ይችላል። ግን እሱ ምንድነው አሁን ሌሎች የተከራዩ ሰዎች አሉ እዛ ግቢ ውስጥ እነሱን ለመጠየቅ እነሱ ደግሞ ከፈቀዱለት ተከራይ ናቸው እነዛኞቹ የይዞታ መብት አላቸው። ስለዚህ እሱን እናቀዋለን እንደ ዘመድ ነው የምንቆጥረው ወይም ደግሞ በፊት እንተዋወቃለን ሊጠይቀን ነው የመጣው ብለው ቢጠይቁ ማለት ነው። እነዛ ሲናሪዮ ምናልባት እነዚያኞቹን ልጠይቅ ነው ካለ ሲናሪዮ ይቀየራል ማለት ነው። ቶታሊ ይቀየራል። እነዚያ ሰዎች ከነዚያ ሰዎች መብት ነው የሚመነጨው ማለት ነው። እነዚያ ሰዎች ያችን ቤት የራሳቸው ስለሆነች የይዞታ መብት ስላላቸው ይሄ ደግሞ ሊገባ ይችላል በሚለው ማለት እነዛ መብት አላቸው። እንዳጠቃላይ ሆሊስቲኩን ስታየው ከዚያ ግቢ የመግባት መብት አለ። እኔም እኮ ተከራይ ነበርኩ የሚለው አያስኬድም። ነገር ግን እዛ ውስጥ ያሉት ሰዎች እነሱ እስከፈቀዱለት ጊዜ ድረስ በዚህ በመንገዱ አትሄድም ብሎ መከልከል ተገቢ ነው ብለናል። በጣም ጥሩ አድማጮቻችን፣ እንግዲህ ውይይታችን ይሄን ይመስላል። የግል ቤቶችን ወይም የተከለከሉ ቦታዎችን መድፈር የሚያስከትለው የሕግ ተጠያቂነት ምንድነው በሚለው ላይ ሰፋ ያለ ጉዳይ አንስተናል። በቀረበው ጉዳይ ላይም የሚያስከትለው ተጠያቂነት በዚህ ወንጀል ሊያስጠይቅ ይችላል ወይ የሚለው ነገር ተነስቶ አዎ ሊያስጠይቅ ይችላል። በፍትሐ ብሔርም በወንጀልም የሚያስጠይቅበት ሁኔታ አለ። እንዳጠቃላይ ሲታይ የግል ቤቶችን ወይም የተከለከሉ ቦታዎችን መድፈር የሕግ ተጠያቂነትን በወንጀልም በፍትሐ ብሔርም ያስጠይቃል የሚለውን ለማስተላለፍ ነው። አቶ ተክለ ልብሰ ወርቅ በፍትህ ሚኒስቴር ረዳት ጠቅላይ አቃቤ ሕግ ስለሰጡን ሰፊ ማብራሪያ እጅግ በጣም እናመሰግናለን። አመሰግናለሁ። እኔም አመሰግናለሁ። አድማጮቻችን፣ እንግዲህ በሚቀጥለው ሳምንት በሌላ ሕግ ጉዳይ እንጠብቃቸዋለን። መቅደስና አይናለም ቴክኒኩን ሲቆጣጠሩት ነበር። ነስራደም ፕሮግራም በማስፈጸም አዴት የገነኝ ውይይቱ መራው። ስላዳመጣችሁን፣ ስለተሳተፋችሁ፣ ስለተከታተላችሁን እጅግ በጣም እናመሰግናለን። ጤና ይስጥልን።